በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሁና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የብራንጥያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሄደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጪ፣ የከበሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት ክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰው ማግኘታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ያ ምውት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው ከመስከረም ወር 17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካመሰገነች ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ዕለት የበይደርና የስልዋኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሚን።